ከወደ ደቡብ አፍሪካ አንድ አነጋጋሪ ሰው ብቅ ብሏል። ለሀገሩ ሕዝብና ለመላው የአፍሪካ ጥቁር ሕዝቦች ያለው ክብር ወደር የለሽ ነው። እነዚህ ሕዝቦች በገዛ ሀገራቸውና አህጉራቸው ላይ በነፃነትና በባለቤትነት ይኖሩ ዘንድም ሽንጡን ገትሮ እየተሟገተ ነው። የሀገሪቷ መሪ የሆነው የነጮቹ አፋሽ አጎንባሹ ኤኤንሲ ፓርቲ ይህን ሰው በተደጋጋሚ ከሶታል። ከዚች ሀገር የተገኘው ኤለን መስክም ኧረ ይህን ሰውዬ አንድ በሉት አለበለዛ ለህልውናችን አስጊ ነው እያለ ነው። በተቃራኒው መላው የሀገሪቷ ወጣቶች ይህን ሰው በእጅጉ ወደውታል። በሺዎች የሚቆጠሩም የእሱን ፓርቲ ተቀላቅለዋል። በቀጣይ በሀገሪቷ በሚደረገው ምርጫም ይህ ሰው ካሸነፈ የሀገሪቷና የመላው አፍሪካ የፖለቲካ ዳይናሚክስ መቀየሩ አይቀሬ ነው ተብሏል። Forward to expropriation of land without compensation. Forward to nationalization of mines and banks. Forward. Amandla. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን በድፍረት ደረቱን ለጥይት ሰጥቶ ስለ አፍሪካውያን ነጻነት እየተሟገተ ስላለውና የምዕራባውያን ሚዲያዎች ዘመቻ ቢከፍቱበትም በአቋሙ ጸንቶ ወደፊት መጓዙን ስለቀጠለው ሰው እናወጋችኋለን። የአፍሪካ ሀገራት እስካሁን የሚጠቀሙበት የየሀገራቱ ድንበር በቀኝ ገዢዎች የተሰመሩ ናቸው። የሚገርመው የአንዱ አፍሪካ ሀገር ድንበር ለሌላው የአፍሪካ ሀገር ዜጋ ክፍት አይደለም። በሚገርም መልኩ ግን እነዚህ የየሀገራቱ ድንበሮች ለምዕራባውያኑ ክፍት ናቸው። ምዕራባውያኑ በአፍሪካ ድንበሮች ላይ ያለ ከልካይና ጥያቄ እንደፈለጉ ከመቦረቅ አልፈው የየሀገራቱ የተፈጥሮ ማዕድናትንና ለም የእርሻ መስኮችን ጨምሮ በርካታ ወሳኝ ቦታዎች በእነሱ ቁጥጥር ስር ናቸው። የአህጉሪቷ ሕዝብም ታዲያ የህልውናው መሠረት የሆነውን የእርሻ መሬቱን ተነጥቆ ባዶ እጁን ተቀምጦ የገዛ ሀገሩን ምርቶች በነጮች መልካም ፍቃድ በመጽዋት መልክ እየተቀበለ እንዲኖር ተደርጓል። እነዚህ የቀድሞ ቅኝ ገዢዎች አፍሪካውያን ሀብቶቻቸውን ስለተቀሙና በድህነት እንዲማቅቁ ስለተደረጉ ብቻ ለዘላለም ተረግጠው እንደማይቆዩ ያውቁ ስለነበር አፍሪካውያን ሕፃናት ገና በሆድ ውስጥ ሳሉና ከተወለዱም በኋላ በምግብ እጥረት እንዲጠቁ ከማድረግ ጀምሮ የአእምሮ እድገታቸው እንዲዳከምና የሚያሸማቅቁ ተግባራትን በመከወን ሕዝቡ ዘወትር በከፍተኛ የሥነ ልቦና ጉዳት ውስጥ ሆኖ እንዲኖር ያደርጋሉ። በዚህም ስለ መብቱ ለመጠየቅ ምንም ፋታ ሆነ ግንዛቤውም አይኖረውም። የቀዝቃዛው ጦርነት ዘመን በሶቪየት ኅብረት መበታተን ከተደመደመ በኋላ የአፍሪካ መሪዎችን በሶሻሊዝም ሰበብ እንደ ቀድሞ የመግደሉ ተግባር ባይቀጥልም በአፍሪካ እውነተኛ የለውጥ ሐዋርያ የሆኑ መሪዎች ሲመጡ ግን በተጠና ሁኔታ እንዲወገዱ ይደረጋል። ቀኝ ገዢዎች የተፈራረቁባትና በአፓርታይድ አገዛዝ ከፍተኛ የስቃይ በትር ያርፍባት የነበረችው ደቡብ አፍሪካ ከሌሎች የአህጉሪቱ ሀገራት ይልቅ ጽናት የነበረው የነጻነት ትግል ይካሄድባት የነበረ ቢሆንም ለነጮቹ እንዳሻቸው በሆነላቸው ኔልሰን ማንዴላ በኩል ይዘውት በመጡት ተኩላና በግን አንድ በረት ውስጥ የማሳደር ስምምነት መሰረት በርካታው የሀገሪቷ ዜጋ ዛሬም ድረስ በገዛ ሀገሩ ላይ የበይ ተመልካች ሆነዋል። ነጮቹ በተቃራኒው የሀገሪቷን መሠረተ ሀብቶች ተቆጣጥረው ድልቅቅ ብለው እየኖሩ ነው። በአንድ ወቅት አንድ የአፍሪካ ሚዲያ ለቀድሞው የዚምባብዌ መሪ ሮበርት ሙጋቤ ብዙዎች አንተን ከአፍሪካ አምባገነኖች አንዱ ነው ይልኋል፣ በዚህ ዙሪያ የአንተ አስተያየት ምንድን ነው ብሎ ሲጠይቀው ሙጋቤም ቀበል አድርጎ አለመታደል ሆኖ አፍሪካውያን ለማንዴላ ሐውልት ይሰራሉ፣ እሱ ግን በነጻነት ማግስት የአገሪቱ ሀብቶች በነጮች መያዛቸው እንዲቀጥል ነው ያደረገው። እኔ በተቃራኒው በነጮች ተይዘው የነበሩ የእርሻ መሬቶችንና በርካታ ሀብቶቻችንን ከነሱ ነጥቄ ትክክለኛ ባለቤቶች ለሆኑት ለሀገሬ ገበሬዎችና ለዜጎች ሰጥቻለሁ። ታዲያውን መወደስ ያለበት ማንዴላ ነው ወይስ እኔ?
ግና ያው አፍሪካውያን ነጮች የሚሉትን በማስተጋባት ስለሚኖሩ አልፈርድባቸውም ብለው ነበር። You are just fighting for the removal of apartheid, not for independence as freedom and independence as we were doing. አሁን ላይ በአፍሪካ ነገሮች ከተለመደ ዑደታቸው በተቃራኒ እየተጓዙ ነው። የለመድነውን ዑደት መቀየር የቻለ በሚመስል መልኩ በምዕራብ አፍሪካ በኩል ብቅ ያለው እምቢባይነት እንዳውሎ ንፋስ በፍጥነት እየገሰገሰ የአህጉሩ ሀገራትን እያዳረሰ ነው። መቀልበስ የማይቻልበት ደረጃ የደረሰው የዚህ የለውጥ ወጀብ ፊት አውራሪዎች ደግሞ በቀዝቃዛው የዓለም ጦርነት ማብቂያ ላይ የተወለዱት ሦስቱ የሳህል አላያንስ መሪዎች ናቸው። በአሁኑ ሰዓት ከነዚህ ሦስት ሀገራት በተጨማሪ ብዙ ባይወራላቸውም የቻድ የሴራሊዮንና የሴኔጋል መሪዎችም የለውጥ ወጀቡን እየተቀላቀሉ ነው። ከሰሞኑን ደግሞ በደቡብ አፍሪካ ከ2013 ጀምሮ ለአፍሪካና ለሁሉም አፍሪካውያን እታገላለሁ ቢልም የነጮቹ ደንገጡር በሆነው ANC ፓርቲ ድምፁ ሲታፈን እንቅስቃሴውም ሲገደብ የቆየው አንድ ቆራጥ ፓን አፍሪካኒስት ድምፁን ከፍ አድርጎ መናገር ጀምሯል። የዚህን ደፋር ግለሰብ ድምፅ ለማፈን ከኤለን መስክ ጀምሮ በርካታ የምዕራባውያን መንግስታቶችና ቅጥረኞቻቸው እየተረባረቡበት ይገኛሉ። ለመሆኑ ይህ ሰው ማን ነው? ይዞ የተነሳው ሐሳብስ ምን ያህል ጠንካራ ቢሆን ነው የዋይት ሃውስ ሹማምንቶች ራስ ምታት መሆን የቻለው? To speak on behalf of the dejected masses of our people. I speak on behalf of the landless people, the unemployed youth, the feast must fall generation. በሙሉ ስሙ ጁልየስ ማሌማ ይባላል። በ1981 በደቡብ አፍሪካዋ ሲሼንጎ ከተማ የተወለደው ማሌማ ከኤሌመንተሪ ተማሪነቱ ጀምሮ ለፖለቲካ ከፍተኛ ፍቅር ነበረው። ገና የኤሌመንተሪ ተማሪ ሳለም የደቡብ አፍሪካ ታዳጊ ተማሪዎች ካውንስልን በፕሬዝዳንትነት መርቷል። ማሌማ የሁለተኛ ደረጃ ትምህርቱን በጥሩ ውጤት ካጠናቀቀ በኋላ ሊፖምፖ ዩኒቨርሲቲ ገብቶ በኮሚኒኬሽን እና በአፍሪካ ቋንቋዎች በዲግሪ ተመርቋል። ጁልየስ ማሌማ ዩኒቨርሲቲ ያለ በ2008 የኤንሲ ወጣት ሊግን የተቀላቀለ ሲሆን በአይምሮ ብቃቱና ብስለቱ እንዲሁም ያነሳቸው በነበሩ ቁልፍ አጀንዳዎች የተነሳም በወጣት ሊጉ የሥልጣን መሰላል በፍጥነት ከፍ ብሎ የሊጉ ሊቀመንበር መሆን ችሏል። ጁልየስ ማሌማ የሊጉ ተራ አባል እያለም ሆነ ሊቀመንበር ከሆነ በኋላ በደቡብ አፍሪካ ያለው ኢፍትሐዊ የሀብት ክፍፍልና የመሬት ባለቤትነት ፖሊሲዎች ዘውትር መለወጥ አለባቸው እያለ ድምፁን ያሰማ ነበር። በወቅቱ ጁልየስ ማሌማ በከፋ ችግር ውስጥ የሚኖረው የአገሪቷ ዜጋ የመሬት ባለቤትነቱ እንዲረጋገጥና ከችግር እንዲላቀቅ መደረግ አለበት የሚል ጠንካራ ሙግትን ያነሳ ነበር። ለሀገሪቷ ዜጎች ነጻ የትምህርት ዕድል ሊሰጣቸው ይገባል። ሁሉም ማዕድናትና ሌሎች የተፈጥሮ ሀብቶች ብሔራዊ ሀብት ከመሆናቸው አንጻር በመንግስት ስር ተደርገው ለወጣቱ ሰፊ የሥራ ዕድል መፈጠር አለበት። ዜጎች ለሚሰሩት ሥራም ተመጣጣኝ ክፍያ የሚያገኙበት ሥርዓት መፈጠር አለበት እያለ ያለመሰልቸት ይታገል ነበር። እነዚህ ጠንካራና ትክክለኛ የሆኑ ጥያቄዎቹ ምቾት ያልሰጣቸውና መሰል ትላልቅ ነገሮችን ለሀገሬው ዜጋ ለማሟላት ምንም ደንታ የሌላቸው ዳተኞቹ የኤንሲ አመራሮች የጁልየስ ማሌማ ሐሳቦች አወዛጋቢና ዘረኝነትን የሚያንጸባርቁ ናቸው፣ እሱም የሥልጣን ተዋረድን አያከብርም ብለው በውሸት ከሰውት በ2012 ከፓርቲው አባልነት ሰርዘውታል። በወቅቱ የኤንሲዎች ክህደትና ተላላኪነት ቢያሳዝነውም ጁልየስ ማሌማ ግን ተስፋ ሳይቆርጥ ትግሉን ቀጠለ። ጁልየስ ማሌማ በ2013 ኢኮኖሚክ ፍሪደም ፋይተርስ ወይም የኢኮኖሚ ነጻነት ታጋዮች የሚል አዲስ ፓርቲን በማቋቋም የተነሳበትን ዓላማ ከግብ ለማድረስ ትግሉን አፋፍሞ ቀጠለም። በ2014ም ለመጀመሪያ ጊዜ ፓርቲውን ወክሎ ሕዝባዊ ምርጫ ላይ የተወዳደረ ሲሆን ከፍተኛ የሕዝብ ድምፅ በማግኘትም የብሔራዊ ምክር ቤቱ አባል ሆኖ ተመርጧል።
ጁልየስ ማሌማ በምክር ቤት ውስጥም ቢሆን የተነሳበትን ዓላማ አጥብቆ በመያዝ ገዢውን ANC ፓርቲን የሚሞግት ብቸኛው ነፍስ ያለው ሰው ሆኗል። ማሌማ ገዢው ፓርቲ የተዘፈቀበትን የሙስና ተግባርና ብልሹ አስተዳደርን በማጋለጥም ሁነኛ አስተዋጽኦ የሚያደርግ ብርቱ ሰብዕና ያለው የፖለቲካ መሪ ነው ተብሏል። የሕዝብን መሠረታዊ ጥያቄዎች በመያዝ በአደባባይ የሚሞግት ጠንካራ መሪ በመሆኑም በተለይ በወጣት ደቡብ አፍሪካውያን ዘንድ በእጅጉ ተወዳጅ ሆኗል። ከፍተኛ ቁጥር ያላቸው የአገሪቷ ወጣቶችም የእሱን ፓርቲ መቀላቀል ጀምረዋል። ይህን ትልቅ ዓላማ አብረው አንግበውም በየአደባባዩ እነሱ መሞገት ጀምረዋል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ማሌማ ያቋቋመው የኢኮኖሚ ነጻነት ታጋዮች ፓርቲ በአሁኑ ወቅት በጠንካራ መሠረት ላይ መቆም የቻለ ሲሆን ለደቡብ አፍሪካውያን ትርጉም ያለው ለውጥ የሚያመጣ ብቸኛው ፓርቲ ነው ተብሎም ከፍተኛ እምነት ተጥሎበታል። ከዚህ አንጻር በአገሪቷ የሚከናወነውን ቀጣዩን ምርጫ በእርግጠኝነት ያሸንፋል ተብሎም እየተጠበቀ ነው። በሚቀጥለው ምርጫ እንዳይሸነፉ ከወዲሁ የሰጉት የኤንሲ አመራሮችም ከጁልየስ ማሌማ አጀንዳዎች አንዷን ሰርቀው የመሬት ባለቤትነት ፖሊሲ ላይ ለውጥ ለማድረግ አቅደናል የሚል መግለጫን አውጥተዋል። ታዲያ ከዶናልድ ትራምፕ እስከ ኤለን መስክና በርካታ ምዕራባውያን ያወረዱባቸውን የትችት ናዳ እንዲሁም የእርዳታ መቋረጥ ጫናን መቋቋም ተስናቸው የኤንሲ አመራሮች መልሰው ተልመጥምጠዋል። አካሄዳቸው የገባው ጁልየስ ማሌማ በበኩሉ በአቋሙ ጸንቶ አካሄዱን በአንድ ደረጃ ከፍ አድርጎ ትግሉን ፓን አፍሪካዊ መልክ አስይዞታል። በዚህም በቀኝ ገዢዎች የተሰመሩ ከፋፋይ ድንበሮች እንዲቀሩና አፍሪካ ለአፍሪካውያን ነፃ ምድር እንጂ ልጆቿን የምትገድብ የእንጀራ እናት መሆን የለባትም የሚል ጠንካራ ሐሳብን ይዞ ብቅ ብሏል። በበርካቶች ዘንድ አድናቆት የተቸረውን ይህን የጁልየስ ማሌማን የአፍሪካውያን ድንበር ተሻጋሪ አንድነት እሳቤን በገዛ መሬታቸውና ማዕድኖቻቸው ላይ እንኳን መብት የሌላቸው ግብዞቹ የኤንሲ ባለሥልጣናት ዓይናቸውን በጨው አጥበው ተቃውመውታል። እነዚህን አጎብዳጆችና እነ ኤለን መስክን ያንጫጫቸው ደግሞ ለአፍሪካውያን ዝግ የሆኑት ድንበሮችን አስመልክቶ ጁልየስ ማሌማ የተናገረው ሐቅ ነበር። ጁልየስ ማሌማ በእነዚህ ቀኝ ገዢዎች የተሰመሩና የቀኝ አገዛዝ ሥርዓትን በሌላ መልኩ ለማስቀጠል የሚያገለግሉት በአፍሪካ ሀገራት መካከል የተሰመሩ ድንበሮች ለአፍሪካውያን ዝግ መሆናቸው በእጅጉ ያስገርማል ብሏል። በአፍሪካ ሀገራት መካከል ያሉ ድንበሮች ለአፍሪካውያን ዝግ ናቸው። የአህጉሪቱ ነባር ሕዝቦችን የመንቀሳቀስ መብት ገድበዋል። የሚያሳዝነው እነዚህ ድንበሮች ለነጮች ግን ሁሌም ክፍት ናቸው። ይህ ደግሞ የአፓርታይድ ሥርዓትን ከማስቀጠል በምን ይለያል? አውሮፓን ተመልከቱ። ሀገራቱ መካከል ድንበር የለም። ዜጎቻቸው እንደ ልብ ተንቀሳቅሰው ባሻቸው ቦታ ሰርተው ይገባሉ። እርግጥ ነው እነዚህ የአውሮፓ ሀገራት ድንበሮችም ለአፍሪካውያን ዝግ ናቸው። ምናልባትም ያ የራሳቸው ቀጠና ስለሆነ መብታቸው ሊሆን ይችላል። ጥያቄው ግን ተመሳሳይ አሰራር በአፍሪካ ህብረት አባል ሀገራት መካከልስ የማይተገበርበት ምክንያት ምንድን ነው? አፍሪካውያን ይህን ያህል የበታች ሲደረጉ ለምንድን ነው የማይከነክናቸውና እርምጃ የማይወስዱት በማለት የሚቆጨው ጁልየስ ማሌማ እኛ ነጮቹን እሽኮኮ እያልን ለራሳችን ህዝቦች ግን ጥብቅና ለመቆማችን ይገርመኛል ብሏል። When there is a white person from Mozambique who can't even speak English, you welcome them. When there is a brother from Mozambique into Nelspruit, you call them names. የሚገርመኝ አፍሪካውያን አውሮፓ ሲሄዱ ስደተኛ ይባላሉ። አውሮፓውያን አፍሪካ ሲመጡ ግን ቱሪስት የሚባለው ትርክት የሚያበቃው መቼ ነው? ለመሆኑ ለጉብኝት የመጣ ቱሪስት ለምን ያህል ጊዜ ነው የሚጎበኘው? ለቱሪስት የሚሰጠው ቪዛስ ምን ያህል ነው የጊዜ ርዝመቱ? በደቡብ አፍሪካ ቪዛቸው ኤክስፓየር ያደረገና የቆይታ ጊዜያቸው ያለፈ በቱሪስት ስም የገቡ በርካታ ነጮች አሉ። እነዚህ ነጮች በፍጥነት እንዲወጡ መደረግ አለበት።
ደግሞ እርግጠኛ ነኝ ይህ ተሞክሮ የደቡብ አፍሪካ ብቻ ሳይሆን የሌሎች የአፍሪካ ሀገራትም እውነታ ነው። ለመሆኑ አፍሪካ መቼ ነው የምትነቃው? እስከ መቼ ነው ልጆቿን እየገፋች ባዳ ስታሸክም የምትኖረው? ይህ የሚመር እውነታ በአፋጣኝ መብቃት አለበት። አፍሪካውያን በአህጉራቸው በነጻነት ለመንቀሳቀስ የሚከለክላቸው ገደብ ሊኖር አይገባም። በአፍሪካ ሀገራት መካከል ያለው ድንበር በቅኝ ገዢዎች የተጫነብን ነው። ከዚህ አንጻር አፍሪካውያን በአፍሪካ ውስጥ ያለ ቪዛ መንቀሳቀስ መቻል አለባቸው። ጁልየስ ማሌማ ከተናገራቸው ከነዚህ በርካታ ቁም ነገሮች ውስጥ ነጮቹ የምትለውን ብቻ በመምዘዝ በርካቶች ዘረኛና አክራሪ የሚሉ ቅጽል ስሞችን እየለጠፉበት ሊያሸማቅቁት ሞክረዋል። ከነዚህ ውስጥም አንዱ ደቡብ አፍሪካ ተወልዶ ያደገው ኤለን መስክ ነው። ኤለን መስክ ኤክስ በተባለው ማህበራዊ ሚዲያው ላይ የጁልየስ ማሌማ ፓርቲ በደቡብ አፍሪካ የዘር ፍጅት እንዲከሰት እየገፋፋ ነው፣ ራማፎዛ ለምን ዝምታን እንደመረጥ አልገባኝም ሲል በአጎብዳጁ መሪ ላይ ቅር መሰኘቱን ገልጾ ጁልየስ ማሌማን በሐሰት ወንጅሏል። ከዓላማው ፍንክች የማይለው ጁልየስ ማሌማም የሀገሪቷ ዋና ቋንቋ በሆነው በዙሉኛ አንተ በጽሑፍ የገለጽከው ህዳሪ የሆነ ሐሳብ ነው በማለት ምላሹን ሰጥቶታል። ይህ የሁለቱ የቃላት ጦርነት የብዙዎችን ትኩረት የሳበ ሲሆን በርካታ የማሌማ ደጋፊዎችም በቅኝ ግዛት ዘመን የነበረና ቅኝ ግዛትን የሚቃወም የዘፈን ስንኝን በመለጠፍ ድጋፋቸውን ገልጸውለታል። ደጋፊዎቹ የተጠቀሙት ይህ ስንኝ የዱር አሳማውን ግደለው፣ ነጩን ገበሬ ግደለው፣ የገዛ መሬቱን ያላግባብ ለተነጠቀው ለጥቁሩ ገበሬ ድምፅ ነው የሚል ነው። በነገራችን ላይ ይህ ዘፈን ፍርድ ቤት ቀርቦ ጎጂ ይዘት የለውም ተብሎ በነፃ እንዲለቀቅ ተደርጓል። እነ ኤለን መስክ ግን የዘር ማጥፋት ወንጀልን ለመቀስቀስ ነው ቢሉም ዘፈኑ በዘጠናዎቹ በኤንሲ የወጣት ሊግ ላይ ከፍተኛ መነቃቃትን የፈጠረና የአፓርታይድ አገዛዝ በ1995 እስኪያበቃም ሲዘፈን የኖረ ዘፈን ነው። የኢኮኖሚ ነጻነት ታጋዮች ፓርቲ አባላትም በነበራቸው ህዝባዊ ዝግጅት ላይ ያለ ኢኮኖሚ ነጻነት ምንም ሙሉ ነጻነት አይኖርም የሚል ሰፊ ውይይት ያደረጉ ሲሆን አጎብዳጁ ኤንሲ ግን ውይይቱን ያከናወኑትን በሙሉ እከሳለሁ ብሏል። የማሌማ አቋም አፍሪካውያንን ማቀራረብ የቻለና በህብረት እንዲቆሙ ያደረገ ሲሆን እሱን እየተቃወመ ያለው ኤለን መስክም በርካታ ትችቶች እየተሰነዘሩበት ነው። በአሁኑ ወቅት በደቡብ አፍሪካ ማሌማና ፓርቲው ከፍተኛ ተቀባይነት በማግኘታቸው ኤንሲ የነበረው የህዝብ ድጋፍና የመተማመኛ ድምፅ ከየትኛውም ጊዜ በላይ ቀንሷል። በተለይ ኤለን መስክ የአገሪቷ መሪ የሆነውን የራማፎዛን እጅ ለመጠምዘዝ መዳዳቱም ጥያቄ ያስነሳ ጉዳይ ሆኗል። በሌላ በኩል የምዕራባውያን ሚዲያዎች እንደተለመደውና እንደተጠበቀው የስም ማጉደፍና እንደተደፈረን አይነት ቅኝት ያላቸው የማብጠልጠል ዘመቻዎችን ጀምረዋል። በተለይ የአውሮፓውያኑ ጉዳይ አስፈጻሚ የሆነውና ባካበተው ዝና የአፍሪካን የኢኮኖሚ ፖሊሲ በመዘወር የሚታወቀው ዘ ኢኮኖሚስት የተሰኘው የመረጃ ምንጭ ማሌማ ላይ ተገቢ ያልሆነ አስተያየትን ይዞ ወጥቷል። ይኸው ተቋም በዘገባው ላይ ጁልየስ ማሌማ በአፍሪካ እጅግ አደገኛው ሰው ነው በሚል ርዕስ ስር ደረጃውን ያልጠበቀ የውሸት ዘገባ ይዞ የወጣ ሲሆን ማሌማን በሐሰት ማስረጃ ለመክሰስና የትግል ጉዞውን ለማደናቀፍ ያለመ ጽሑፍን ይዞ ወጥቷል። ውሾቹ ይጮኻሉ፣ ግመሉ ግን ጉዞውን ቀጥሏል እንደሚባለው ማሌማና ደጋፊዎቹ ግን አፍሪካ የአፍሪካውያን ናት፣ ይህንን ሀቅ ማንም መቀየር አይችልም፣ የጀመርነውን ንቅናቄም ሊያስቆመን የሚችል አንዳች ኃይል የለም እያሉ ነው። ውድ የመሿለኪያ ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ፍጻሜው አብራችሁን ስለነበራችሁም ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜ።